አገር ሊለውጥ የሚችለው የኛ አቅም ነው የአገር ውስጥ አቅም ነው እርዳታ አይደለም ከተረዳንም እርስ በርሳችን መረዳዳት እንችላለን እርስ በርስ መረዳዳትን ባህል ማዳበር አገሩን ጥሎ ስራ አጣው ብሎ በሚሰደድበት ሰዓት አሁን አገራችን ሰላሙና እንደዚህ ትልቅ ኢንዱስትሪዎች ተከፍተው በአካባቢው ላይ ለወጣቱ ስራ መክፈት ማለት ትልቅ ነገር ነው። በፊት ጎዳና ላይ ራሱ የኔ ቢጤዎች ሆነ የሚለምኑት ዛሬ እኮ ቦታ ተመቻችቶላቸው የስራ እድል ተፈጥሮላቸው ወጣቱም ሴቱም ዛሬ ውስጣቸውን ያለውን አቅም ማስተባበር አጠገባችን ያለውን ሀብት አይኖቻችንን ከፈት አድርገን መመልከት እጥረት እሳቤ እንጂ በእውነት ኢትዮጵያ መሬት ላይ እሴት ተጨምሮበት ተለውጦ ሰውን ተጠቃሚ የሚያደርግ ሀገር ማበልጸግ የሚችል የሀብት ጦስ ኖሯት አይደለም ጦታችን ያለው አስተያይ ላይ ነው። ስሜ መንበረጀታ ይባላል። የመጣሁት ከወረዳ 4 ነው ቃሊቲ ማለት ነው። አሁን ያለሁት ገላን ኢንዱስትሪ ፓርክ ነው። ምንም የሌለ ነገር የለም። እኔ በጣም ነው ደስ ያለኝም በጣም ነው የተደነኩት። ለምን በፊት አገራችን ላይ በፊት በዶላር ለሚያናስገባው እቃዎች አሁን ባየሁት ነገር ላይ አገራችን ውስጥ እየተመረተ ነው። አክም ቤት ላይ የሚተከሉ የአየር መሰብሰቢያዎች የሙቀት እንትን የሚሉ አሉ። በቃ ምን ብዬ ልንገርሽ ምንም የሌለ ነገር የለም። በፊት በዶላር የምናስገባው ዛሬ ግን አገራችን ላይ እዚህ ኢንዱስትሪ ፓርክ ላይ እየተመረተ አንደኛ ለወጣቱ ስራ ፈጠራ ነው። ሁለተኛ ደግሞ አገራችን ላይ በፊት በዶላር የምታስገባው በቀላሉ የውጪ ምንዛሬ ማስቀረት ማለት ነው በአገራችን እና በጣም ነው ደስ ያለኝ። ስሜ ኤልሳቤት አረጋው ይባላል። የመጣሁት ያው ከአቃቂ ቃሊቲ። ይሄ በጣም እጅግ የሚያኮራ ነው ወጣቱን የሚያስደስት ነው። ምክንያቱም ሰው አገሩን ጥሎ ስራ አጣው ብሎ በሚሰደድበት ሰዓት አሁን አገራችን ሰላሙና እንደዚህ ትልቅ ኢንዱስትሪዎች ተከፍተው በአካባቢው ላይ ለወጣቱ ስራ መክፈት ማለት ትልቅ ነገር ነው። አንደኛ ምንዛሬን እናስቀራለን ወጪዎችን ማለት ነው። ሁለተኛ ደግሞ አሁን ወጣቱ በቀላሉ የትም ሀገር አሁን ስደት በሰው ሀገር ሄዶ የለም ዛሬ ግን በአገራችን ላይ የተመቻቸላቸው የስራ እድል እዚህ አግኝተዋል እየሰሩም አይተናል። አሁን በጎበኛውት በጣም ነው የተገረምኩት በጣም ነው የተደነኩት። በቃ እንደውም የሰው ሀገር ያለው ነው ይመስለኝ። ባየው ነገር ይኮራል። እኔ ለራሴ ኮርቻለሁኝ ለልጆቼም ትልቅ ቦታ ተገኝቷል ብዬ ነው የማስበው። ምክንያቱም ይሄ የሚያክል ትልቅ ኢንዱስትሪ እዚህ ጋር ተከፍቶ ይሄ አቃቂ ቃሊቲን ወጣት አይደለም ሌሎች አካባቢ ያሉትንም ስራ አጦችን ክፍት አድርጎ ይይዛል ብዬ አስባለሁ። በፊት ጎዳና ላይ ራሱ የኔ ቢጤዎች ሆነ የሚለምኑት ዛሬ እኮ ቦታ ተመቻችቶላቸው የስራ እድል ተፈጥሮላቸው ወጣቱም ሴቱም ዛሬ የባሎቻቸውን እጅ የሚጠብቁ ራሳቸው የገቢ ምንጭ ፈጥረዋል ማለት ነው። ለምን መንግስት ከተናገረው ቃል በላይ ነው እየተደረገ ያለው። ቃል ተግባርን ይገልጻል። እውነትም ደግሞ ተግባር በማየት ነው ከማውራት ይልቅ እኔ እንደውም ደስ የሚለኝ እንደው ሁሉም በተለይ አልተሰራም እያሉ በሚያወሩት መተው ቢጎበኙና ቢያዩት ደስ ነው የሚለኝ። ለምን ማውራት ትርጉም የለው። እኔ ያው ማየት ማመን ነው ስለሆነ እያዩ በራሳቸው ቢገነዘቡ ብዬ እመክራለሁ። በወሬ ሳይሆን አይተሽ ማመን እንዳለብሽ። እኔ አሁን ከማየው አንፃር ማለት ነው ስደትም ወጥቻለሁኝ ከአንዴም ሁለቴ ስደት ወጥቻለሁ አውቀዋለሁ ማለት ነው። ስደት ላይም ያለውን አውቀዋለሁ። አሁን ደግሞ መሬት ላይ ያለውን ነገር ሳየው አሁን ደስ የሚል ነገር በአገራችን ላይ አገራችን እየለማች ነው።